ከአርትስ ቴሌቪዥን አርዕስተ ዜናዎችን ነው። ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤን የሚያዋስኑ አገራት ካውንስል እንዲመሰረት ሐሳብ ማንሳታቸው ተሰማ። የሀገር ውስጥ የቡና ዋጋ ጭማሪ ጊዜያዊ መሆኑ ተገለጸ። 10 ሚሊዮን ኢትዮጵያውያን ለረሃብ መጋለጣቸው ተነገረ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አደርጋለሁ። አብሮነታችሁ አይለየን። ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤን የሚያዋስኑ አገራት ካውንስል እንዲመሰረት ሐሳብ ማንሳታቸው ተሰማ። ወደ ጅቡቲ ያቀኑት የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ከጅቡቲው አቻቸው እስማኤል ኦማር ጌሌ ጋር በቀይ ባህርና ሌሎች ተያያዥ ጉዳዮች ላይ መወያየታቸው ተሰምቷል። ዝርዝር አለን። ግብጽ መራሹ የአፍሪካ ቀንድ ቀጣና እንቅስቃሴ የቀይ ባህርና የኤደን ባህረ ሰላጤን የሚያዋስኑ ሀገራት ካውንስል እንዲመሰረት ሐሳብ ማንሳቱ ተሰምቷል። ከኤርትራና ሶማሊያ ጋር ከተደረገው ስብሰባ በኋላ ካንድም 2-3 በየመግለጫዎቹ ተደጋግሞ የተሰማው የቀይ ባህር አዋሳኝ ያሉን ሀገር የባህር በር ሊያገኝ አይገባም የሚለው የግብጽ መልእክት ከወራት በኋላም በትንሿ ምስራቃዊት አፍሪካ ሀገር ጅቡቲ ተደግሟል። የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ጅቡቲ በማምራት ከጅቡቲ አቻቸው እስማኤል ኦማር ጌሌ ጋር ከተወያዩ በኋላ የቀይ ባህርና የኤደን ባህረ ሰላጤን የተመለከቱ ጉዳዮችን ያካተተ መግለጫ ሰጥተዋል። በመግለጫው ከተሰሙት የቀይ ባህር ጉዳዮች መካከል ቀይ ባህርን የማስተዳደርና ደህንነቱን የመጠበቅ ተግባር በቀይ ባህርና ኤደን ባህረ ሰላጤ ዙሪያ የሚገኙ ሀገራት ተግባር ብቻ ነው የሚለው ይገኝበታል። ኢትዮጵያ ጠንካራ የቀይ ባህር ፍላጎቷን ካሳወቀች ብሎም ፍላጎቷ ዓለም አቀፍ እውቅናን ካገኘ በኋላ ሆኖ በማያውቅ መልኩ ለወራት በተከታታይነት ተመሳሳይ የመግለጫ ይዘት በሚተላለፍበት ሁኔታ በቀይ ባህር ላይ በዙሪያ ጥምጥም የሚደረጉ ውይይቶች በዝተዋል። ግብጽ በተናጠልና በሶስትዮሽ ግንኙነት ከኢትዮጵያ ጎረቤቶች ጋር እነዚህን ውይይቶች በማድረግ ተግባር ከተጠመደችም ቆይታለች። ከወራት በፊት ይህ ጉዳይ ተጋግሎ ባለበት ወቅት የቱርኩ ቲአርቲ ወርልድ ባዘጋጀው የውይይት ኮንፈረንስ ላይ ሀሳብ እንዲሰጡ ከተጠየቁ ተንታኞች መካከል ፌዴሪኮ ዶኔሌ የተሰኙት ረዳት ፕሮፌሰር ግብጽ ጸረ ኢትዮጵያ ጥምረት እየመሰረተች ነው ሲሉ ተደምጠው ነበር። ቀጠናው የግብጽ ስትራቴጂካዊ የተጽዕኖ መፍጠሪያ በመሆኑ ግብጾች ኢትዮጵያ ወደዚህ ተጠግታ የቀይ ባህር ተጠቃሚ እንድትሆን አይፈልጉም። ከዚህ ጉዳይ ጋር ተያይዞ ቱርክዬ ኢትዮጵያንና ሶማሊያን በማነጋገር ጥረቶችን ብታደርግም ዋነኛ ያለመግባባት ምንጭ ሆነው የኢትዮጵያ የባህር ጥያቄ ተገቢውን ምላሽ አላገኘም። The Ethiopian access to the sea has not been completely addressed. ይህን ተከትሎም ግብጽ ከኤርትራ ጋር ጸረ ኢትዮጵያ ወዳጅነትን ለመመስረት እየጣረች ነው። Build along with Eritrea a sort of anti-Ethiopian coalition. ፕሬዝዳንቷ ከዓመታት በኋላ በቀይ ባህሯ የዓለም ሀያላን ወታደሮች ማረፊያ ሀገር የተገኙት ግብጽ በቀይ ባህር ጉዳይ ሶስተኛውን ጥምረቷን ከጅቡቲ ጋር ለማድረግ እየጣረች ትገኛለች። ከዚያም ባለፈ ቀይ ባህርና የኤደን ባህረ ሰላጤን የሚዋሰኑ ሀገራትን ትብብር ለማጠናከር የውሃ አካላቱን የሚያዋስኑ ሀገራት ካውንስል እንዲመሰረት አጽንኦት መስጠታቸውም ተገልጿል። ሁለቱ መሪዎች በውይይታቸው በቀይ ባህር ላይ የደህንነት ስጋትን የሚያመጡ ተግባራትን እንደማይቀበሉም ነው የገለጹት። በመሰል እንቅስቃሴዎች ውስጥ ኢትዮጵያ የምትከተለው ዲፕሎማሲ ምን እንደሆነ ከሰሞኑ በውጭ ጉዳይ ሚኒስቴር መደበኛ መግለጫ ላይ ተጠይቀው ምላሽ የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ኢትዮጵያ በቀጠናው ጸባጫሪ የሚመስሉ ጉዳዮችን በትዕግስት ነው የምታልፋቸው ሲሉ ገልጸው እንደነበር ይታወሳል። ዲፕሎማሲያችን በተለያየ ሁኔታ ጸባጫሪ የሚመስሉ ሁኔታዎች ሁሉ በሚከሰቱበት ጊዜ በትዕግስት እና በአስተውሎት በመሄድ ወደ ውጤት አሁን ወዳልኩት ውጤት ወደ ትስስር ወደ ትብብር የሚያመሩ ሁኔታዎች ላይ ያተኮረ እንቅስቃሴ ነው የሚያደርገው። የኢትዮጵያ የቀይ ባህር የባህር በር የማግኘት ፍላጎት ተጋግሎ ባለበት መንፈስ እንደሚቀጥልም ኢትዮጵያ ማሳወቋ አይዘነጋም። የሀገር ውስጥ የቡና ዋጋ ጭማሪ ጊዜያዊ መሆኑ ተገለጸ።
የዋጋ ጭማሪው በዓለም ገበያ በቡና ላይ ከፍተኛ ፍላጎት በመኖሩና ኢትዮጵያ በዚህ ዓመት ከፍተኛ መጠን ያለው ቡና ለዓለም ገበያ በማቅረቧ ምክንያት ነው ተብሏል። አዲስ ኪዳን ሽፈራው ተጨማሪ አላት። የኢትዮጵያ ቡናና ሻይ ባለስልጣን በቅርቡ በሀገር ውስጥ የቡና ዋጋ ላይ የታየው ጭማሪ ጊዜያዊና በአጭር ጊዜ ውስጥ መፍትሄ ያገኛል ብሏል። የባለስልጣኑ ምክትል ዋና ዳይሬክተርና የግብይት ዘርፍ ኃላፊ የሆኑት አቶ ሻፊ ኡመር ለአዲስ ዘመን ጋዜጣ በሰጡት ማብራሪያ የዋጋ ጭማሪው በዓለም ገበያ በቡና ላይ ከፍተኛ ፍላጎት በመኖሩና ኢትዮጵያ በዚህ ዓመት ከፍተኛ መጠን ያለው ቡና ለዓለም ገበያ በማቅረቧ ምክንያት እንደሆነ ተናግረዋል። በተጨማሪም አቶ ሻፊ እንደተናገሩት አዲሱ የቡና ምርት እየተሰበሰበና ለዓለም ገበያ እየተዘጋጀ በመሆኑ ችግሩ በአጭር ጊዜ ውስጥ ይቀረፋል ብለው አዲሱ ምርት ተዘጋጅቶ ደረጃውን እስኪያሟላ ድረስ የተወሰነ ጊዜ ይወስዳል ብለዋል። ለሀገር ውስጥ ገበያ የሚውለው ቡና በአብዛኛው ደረጃው ዝቅተኛ ቢሆንም ጥሩ ጥራት ያለው ነው ያሉት አቶ ሻፊ ደረጃው ዝቅተኛ የተባለውም ሌላ የተለየ ስያሜ ስለሌለው ነው ሲሉ አስረድተዋል። በአሁኑ ወቅትም የው ዝቅተኛ የተባለው ቡና ለሀገር ውስጥ ገበያ ለማቅረብ በመዘጋጀት ላይ እንደሚገኙና ገና ለገበያ እንዳልቀረበም አቶ ሻፊ አክለው ተናግረዋል። በአሁኑ ሰዓት አዲስ የቡና ምርት ተዘጋጅቶ ወደ ውጭ ለመላክ አስፈላጊ ዝግጅት ስራ እየተሰራ ነው ያሉት አቶ ሻፊ የዝግጅት ምዕራፍ ሲጠናቀቅ ለሀገር ውስጥ ገበያ የሚውለው ዝቅተኛ ጥራት ያለው ቡና ወደ ገበያ ይገባል። በዚህም ምክንያት የቡና ዋጋ ቀድሞ ወደ ነበረበት ደረጃ ይመለሳል ብለዋል። ከ50 እስከ 55% የሚሆነው የቡና ምርት በሀገር ውስጥ ጥቅም ላይ የሚውል ሲሆን ኢትዮጵያ ለውጭ ከምትልከው ከ1.4 ቢሊዮን ዶላር በላይ ትርፍ እንደምታገኝ ይታወቃል። ቱርኪና ሶማሊያ በተፈራረሙት የነዳጅና የተፈጥሮ ጋዝ ማውጣት ውል መሰረት ከነዳጁ የሚገኘውን 90% ገቢ ቱርኪ ትወስዳለች ተባለ። ቱርኪና ሶማሊያ በተፈራረሙት የነዳጅና የተፈጥሮ ጋዝ ማውጣት ውል መሰረት ከነዳጁ የሚገኘውን 90% ገቢ ቱርኪ ትወስዳለች ተብሏል። በውሉ ላይ የመጀመሪያ ኦፕሬሽናል ወጪዎች እስኪመለሱ ድረስ በየአመቱ ቱርኪ 90% ገቢውን እንድትወስድ መስማማታቸው ተመላክቷል። ቱርኪና ሶማሊያ በዚህ አመት በሶማሊያ የባህር ዳርቻ ላይ ያለውን ነዳጅ ለማውጣት መስማማታቸው ይታወሳል። ሶማሊያ በአንጻሩ 5% ገቢውን ብቻ የምትወስድ መሆኑ በውሉ ተጠቅሷል። ቱርኪ ነዳጁን ለማውጣት ሁሉንም አይነት ወጪዎች ትሸፍናለች የተባለ ቢሆንም የትርፍ ክፍፍሉ ፍትሃዊ አይደለም ተብሏል። የሶማሊያ ፓርላማ ስምምነቱን በዚህ አመት መጀመሪያ ያጸደቀ ሲሆን አንዳንዶች ግን ሙሉ ስምምነቱ አልቀረበልንም በሚል ተቃውሞ ማሰማት ጀምረዋል ሲል ኖርዲክ ሞኒተር ዘግቧል። 10 ሚሊዮን ኢትዮጵያውያን ለረሃብ መጋለጣቸው ተነገረ። የዓለም የምግብ ፕሮግራም ባወጣው መግለጫ በመላው ኢትዮጵያ ለከፋ ረሃብ ከተጋለጡት 3 ሚሊዮን ያህሉ በግጭትና በአየር ጸባይ መለዋወጥ ሳቢያ ከቀያቸው ተፈናቅለው በየመጠለያ ሲረዱ የነበሩ መሆናቸውን ገልጿል። ተጨማሪ ያለን በሀገራችን በተለያዩ ክልሎች ውስጥ የሚስተዋሉ ግጭቶች ከፈጠሯቸው ማህበራዊ ቀውሶች መካከል መፈናቀልና ተያይዞ የሚመጣው የረሃብ ችግር ተጠቃሽ መሆኑን በጉዳዩ ዙሪያ የሚወጡ መረጃዎች ያሳያሉ። የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራምም ከሰሞኑ ባወጣው መግለጫ በኢትዮጵያ ያሉ ግጭቶች መቀጠል፣ ክልላዊ አለመረጋጋት፣ መፈናቀል፣ ድርቅና የኢኮኖሚ መናጋት ያሉ ችግሮች ረሃብና የተመጣጠነ የምግብ እጦት እንዲከሰት መንስኤ መሆናቸውን ገልጿል። የምግብ ፕሮግራሙ በዚሁ መግለጫው ላይ በአገሪቱ አሁን ባለው ሁኔታም 10 ሚሊዮን ኢትዮጵያውያን ለረሃብ መጋለጣቸውን ጠቁሟል። በተጨማሪም ድርጅቱ ለከፋ የረሃብ ችግር ተጋልጠዋል ያላቸው 3 ሚሊዮን ያህል ሰዎች በግጭትና በአየር ጸባይ መለዋወጥ ምክንያት ከቀያቸው ተፈናቅለው በየመጠለያው ሲረዱ የነበሩ መሆናቸውን ያስታወቀው የድርጅቱ የነፍስ የማዳን ተግባር አቅምም በመዋለ ንዋይ እጥረት የተነሳ እጅግ መዳከሙን በመጠቆም ከ10 ሚሊዮን የተራቡ ሰዎች 3.5 ሚሊዮን ያክሉ እጅግ ተጠቂ ተብለው የተያዙና እርዳታ ከናካቴው ሊቋረጥባቸው እንደሚችል አመላክቷል። በኢትዮጵያ የሰብአዊ እርዳታ ፍላጎት ለመጨመሩ በአገሪቱ ካለው ችግር በዘለለ በጎረቤት ሀገራትም ጭምር ያሉ ግጭቶችን በምክንያትነት ያስቀመጠው ድርጅቱ በኢትዮጵያ 800 ሺህ ያህል ስደተኞችን እርዳታ እያገኙ እንደሆነም ጠቁመዋል። በሌላ በኩል በአማራ ክልል የቀጠለው ግጭት አለመረጋጋትና የጸጥታ እጦት መባባስ ያስከተላቸው እንደ ዘረፋ፣ እገታና ማስፈራራት ያሉ ድርጊቶችም በእጅጉ መጨመራቸው ድርጅቱ እርዳታ ለሚያስፈልጋቸው ወገኖች እንዳይደርስ እክል መፍጠሩንም ገልጿል። ይህም ሆኖ ግን የምግብ ፕሮግራሙ ሲያደርግ የነበረውን ድጋፍ ለማስቀጠል በአስቸኳይ አዲስ የገንዘብ ምንጭ የማያገኝ ከሆነ 3.6 ሚሊዮን ለሚደርሱ እጅግ ለተጎዱ ዜጎች የሚያደርገው የህይወት አድን እርዳታ ሊስተጓጎል እንደሚችል አሳስበዋል። በተያዘው የፈረንጆቹ ዓመትም ከሚያዝያ እስከ መስከረም ወር ባለው ጊዜ ከሚያስፈልገው እርዳታ መጠን የ222 ሚሊዮን ዶላር ክፍተት መኖሩን ጠቁመዋል።
ክብራትና ክብራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሑፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤን የሚያዋስኑ አገራት ካውንስል እንዲመሰረት ሐሳብ ማንሳታቸው ተሰማ። ከቆይታ በኋላ ግዙፉ የአውሮፕላን አምራች የሆነው ኤምብሬር ኩባንያ በኢትዮጵያ የአቪዬሽን ዘርፍ ለመሰማራት ከፍተኛ ፍላጎት እንዳለው ይፋ አደረገ። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ከ200 ሚሊዮን ብር በላይ ቅጣት መሰብሰቡን አስታወቀ። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ባለፉት 9 ወራት ውስጥ ደንብ ተላልፎ የተገኙ ተቋማትና ግለሰቦችን ከ200 ሚሊዮን ብር በላይ መቅጣቱን አስታውቋል። የደንብ ማስከበር ባለስልጣን በከተማ አስተዳደሩ ከተሰጡት ተግባራት ውስጥ በዋናነት በከተማው ውስጥ የደንብ መተላለፍና ተያያዥ ህገወጥ ተግባራትን መከላከልና መቆጣጠር እንዲሁም አግባብነት ያለውን የእርምት እርምጃ መውሰድ ነው። በዚህ መሰረትም ባለስልጣኑ አስተዳደራዊ እርምጃ የወሰደው በህገወጥ ንግድ፣ በህገወጥ ግንባታ፣ በህገወጥ ማስታወቂያ፣ በህገወጥ የደረቅና ፍሳሽ ቆሻሻ አያያዝና አወጋገድ፣ በህገወጥ የእንስሳት ዝውውርና እርድን ጨምሮ በሌሎች ህገወጥ ድርጊቶች ጥፋተኛ ሆነው በተገኙ አካላት ላይ መሆኑን ገልጿል። ባለስልጣኑ ይህንን የገለጸው ከባለድርሻ አካላት ጋር በ2017 ዓ.ም በ9 ወራት የተከናወኑ ቅንጅታዊ ስራዎችን ከማዕከል እስከ ወረዳ ያሉ የባለስልጣኑ ኃላፊዎችና የባለድርሻ አካላት አመራር በተገኙበት የግምገማ መድረክ ላይ ነው። ስታር ዋይድ ሽልማት ለሁለተኛ ጊዜ ሊካሄድ እንደሆነ ተገለጸ። ምስጋናን ባህላችን እናድርግ በሚል መሪ ቃል ለሁለተኛ ጊዜ የተዘጋጀው ስታር ዋይድ ሽልማት የፊታችን ግንቦት ወር ላይ ይካሄዳል ተብሏል። ሽልማቱን በተለያየ የስራ መስኮች በግልም ይሁን በተቋም ደረጃ ለሀገር መልካም ሰርቶ ያለፉትን ለማስታወስ እየሰሩ ያሉትን ማበረታታትን ዓላማው ያደረገ ነው ተብሏል። ዘንድሮም በንግድ፣ በስራ ፈጠራ፣ በጠቅላላ ኢንቨስትመንት፣ በግብርና፣ በኮንስትራክሽን፣ በባንክ፣ በትምህርት፣ በህዝብ አገልጋይነት፣ በሆቴልና ቱሪዝም፣ ማህበራዊ ሚዲያ ለበጎ በመጠቀም በእድሜ ዘመንና በሌሎችም በርካታ ዘርፎች ከአገር መሪዎች እስከ ትላልቅ ኩባንያዎች እውቅና ይሰጣቸዋል። ተሸላሚዎችን ለመምረጥ ከልዩ ልዩ መስኮች ዳኞች እንደተዘጋጁም አዘጋጆቹ አስታውቀዋል። በከለርፉል ኢቨንትስ ኦርጋናይዘር የተዘጋጀው ሽልማቱ ዘንድሮ 19 ዘርፎች ያሉት ሲሆን ሁሉም ተሸላሚዎች በግንቦት ወር በሚካሄደው የሽልማት ስነ ስርዓት ላይ ይታወቃሉ ተብሏል። ግዙፉ የአውሮፕላን አምራች የሆነው ኤምብሬር ኩባንያ በኢትዮጵያ የአቪዬሽን ዘርፍ ለመሰማራት ከፍተኛ ፍላጎት እንዳለው ይፋ አደረገ። ኩባንያው የአውሮፕላን ጥገና፣ የአውሮፕላን አካላት ምርትና የስልጠና መስኮች ቀዳሚ የትብብር ፍላጎት እንደሆነም ገልጿል። ናትናኤል ዴበና ተጨማሪ አለው። ኤምብሬር ከቦይንግ እና ኤርባስ ቀጥሎ ሶስተኛ የአውሮፕላን አምራች ኩባንያ ነው። ይህ የብራዚል የአውሮፕላን አምራች ኩባንያ ለህዝብም ሆነ ለጭነት አገልግሎት የሚውሉ የተለያዩ አይነት አውሮፕላኖችን የሚያመርት ነው። የአውሮፕላን አምራች ኩባንያው በኢትዮጵያ የአቪዬሽን ዘርፍ ለመሰማራት ፍላጎት እንዳለው ዛሬ ይፋ አድርጓል። ኢትዮጵያ ለአቪዬሽን ዘርፍ እድገት የሰጠችውን ትኩረት በመመልከት ኩባንያው ከኢትዮጵያ ጋር በጋራ ለመስራት እንደሚፈልግ የኤምብሬር አውሮፕላን አምራች ኩባንያ የሽያጭና ገበያ ኃላፊ ስቴፈን ሃማን ለመገናኛ ብዙሃን በሰጡት ማብራሪያ ተናግረዋል። የአውሮፕላን ጥገና፣ የአውሮፕላን አካላት ምርትና የስልጠና መስኮች ቀዳሚ ትብብር ፍላጎቶቻቸው እንደሆኑም ገልጸዋል። እንዲሁም ለሀገር ውስጥ በረራ የሚያገለግሉትን አውሮፕላኖች የኢትዮጵያ አየር መንገድ ፍላጎትን ባሟላ መልኩ ማቅረብ እንደሚችሉና ከአየር መንገዱ ጋርም በትብብር መስራት እንደሚፈልጉ አንስተዋል። በሌላ በኩል ትላንትና የኩባንያው ተወካዮች ከኢትዮጵያ ትራንስፖርትና ሎጂስቲክ ሚኒስትር ጋር ተወያይተዋል። በውይይታቸው ወቅትም የአውሮፕላን ጥገናና የአውሮፕላን አካል የማምረት አማራጮች አዋጭ የሆኑ ዘርፎች መሆናቸውን የኢትዮጵያ ትራንስፖርትና ሎጂስቲክ ሚኒስትር አቶ አለሙ ስሜ ተናግረዋል። የኩባንያው ተወካዮች በበኩላቸው የአውሮፕላን ጥገና፣ የአውሮፕላን አካላት ምርትና የስልጠና መስኮች ቀዳሚ ትብብር ፍላጎቶቻቸው እንደሆኑ በማብራሪያቸው አንስተዋል። የኢትዮጵያና ብራዚል ዜጎች በባህል በቡና አምራችነታቸውና በተለያዩ ዘርፎች እንደሚመሳሰሉ የገለጹት ስቴፈን ሃማን ዓመታትን የተሻገረ ታሪካዊና ለረጅም ጊዜ የቆየ ወዳጅነት አላቸውም ብለዋል። ከጎርጎሮሳውያኑ የጊዜ ቀመር 2024 ጀምሮ ኤምብሬ 1800 ኢጀት አውሮፕላኖችን ጨምሮ ከ8000 በላይ አውሮፕላኖችን ለገበያ እንዳቀረበ መረጃዎች ያመለክታሉ። ወደ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይ ኩን ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።